በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሊቀ መላእክት ለቅዱስ ሩፋኤል ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል ድርሳን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ረድኤት እግዚአብሔርን አጋዥ በማድረግ ማኅፀንን የሚፈታ የታላቁ ሊቀ መላእክት ቅዱስ ሩፋኤል በወርሃ ታኅሳስ ይልቁንም በዚህ ወር የቅዳሴ ቤቱ በዓል ሥራ 3ኛ ዕለት የሚነበብ የቁስጥንጥንያ ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ የነገረን ድርሳን ይህ ነው። የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ንጉሥ ቴዎዶስዮስም ከሞተ በኋላ የንጉሥ አርቃዲዎስ ታላቅ ወንድም የመጀመሪያው ልጅ አኖሪዎስ በቁስጥንጥንያ ነገሰ። ቀድሞ ለተወደዱ ሁለት ወንድሞች ለቴዎዶስዮስና ዲዮናስዮስ ማረፊያቸው በነበረች ኋላም ሊቀ መላእክት ቅዱስ ሩፋኤል በቅድስት ስዕሉ ላይ አድሮ ታላቅ ተአምራቱን በገለጸባት ስፍራ ከእግዚአብሔር በተሰጠችው ለሰው ፈጥና በምትደርሰው አማላጅነቱ በከበረ በሊቀ መላእክት ቅዱስ ሩፋኤል ስም አባቱ የጀመረውን የቤተ ክርስቲያን ሕንፃ ይፈጽም ዘንድ አሰበ። ይህ ንጉሥ አኖሪዎስ የታላቁ መልአክ የቅዱስ ሩፋኤል አምላክ የእግዚአብሔርን ቤት በሊቀ መላእክት በቅዱስ ሩፋኤል ስም ይሠራ ዘንድ ጀመር። እግዚአብሔር በነቢዩ ኢሳይያስ አድሮ ለሚገዙልኝ ስሜን ለሚወዱ ለሚያገለግሉኝም ሁሉ በቤተ መቅደሴና በቅጽሬ የማያልፍ ዘላለማዊ ስምን እሰጣቸዋለሁ፣ ለዘላለምም በቤቴ ውስጥ አከብራቸዋለሁ ብሏልና። ይህችን ቅድስት ቤተ ክርስቲያን ያንጽ ዘንድ በጀመረ ጊዜ ገና መቆፈር ሲጀምር ወርቅ የመሉ ጋኖችን አገኙ። ጻድቁ ንጉሥ አኖሪዎስም መሬቱን በሰፊው ቆፍሩ ዘንድ እንደገና አዘዛቸውና ለሥራ የተዘጋጁ አሽከሮቹንም እንዳዘዛቸው መሠረቱንም አሰርተው ሲቆፍሩም በቀደመው አበው ዘመን ጥንት የተቀበረ እያንዳንዱ 15 ሚዛን የሚመዝን 84 የወርቅ ጥምዝ አገኙ። ቆፋሪዎችም ይህንን ባገኙ ጊዜ የሆነውን ሁሉ ታውቅ ዘንድ የሚነግሩትን መልእክተኞችን ወደ ንጉሥ አኖሪዎስ ላካቸው። ንጉሥ አኖሪዎስም ሰምቶ በታላቅ ደስታ ከሰራዊቱ ጋር ወደ ቁፋሮ ስፍራ ሄደ። የወርቁንም ክምችት ባየ ጊዜ ለዘላለሙ ክብር ይግባውና በእግዚአብሔር ፈቃድ እንደሆነ አስተዋለ።
ቅዱስ ስሙ የሚነግስበት ቤቱን ያንጽ ዘንድ በሊቀ መላእክት ቅዱስ ሩፋኤል አማላጅነት የመረጠው ልዑል እግዚአብሔርንም ፈጽሞ አመሰገነ። ስለዚህም በንጉሱና በሰራዊቱ ሁሉ በሕዝቡም ዘንድ እጅግ ታላቅ ደስታ ተደረገ። ያን ጊዜ ንጉሡ አኖሪዎስ ወርቁን በእሳት ያጠሩት ዘንድ አዘዘ። አባ ንጉሥ ቴዎዶስዮስና ንጉሥ ክቡር የሆነ የተወደደ ጻድቅ አባ ዲዮናስዮስ ቀድሞ በማረፊያቸው አኑሮት በነበረው ስዕል ታላቅ ስዕልን ሰዓሊ ያሳለ። ያሳለው ሊቀ መላእክት የቅዱስ ሩፋኤልን ታላቅ ስዕልንም በተገኘው ወርቅ ያክንትና ጳዚዮን ወራውሬም በተባሉ የከበሩ የአልማዝ ድንጋዮችን ጨምሮ ዙሪያውን አስጊጠው ይህንን የሊቀ መላእክት ቅዱስ ሩፋኤል ስዕልንም የቤተ ክርስቲያን ሕንፃ ሥራ እስኪፈጸም ድረስ በተለየ ንጹሕ ስፍራ ኖረው እጅግ በጸና ፍቅርና ሰላምም የቤተ ክርስቲያኗን ሥራ እንዲሁ ተጀመረ። እግዚአብሔርን የሚፈራ ይህ ጻድቅ ንጉሥ አኖሪዎስም ከጠቢባኑ ጋር እየተማከረ ከጠራቢዎች ጋር እየጠረበ ከሚቆፍሩት ጋር እየቆፈረ አብሯቸው በእጁ ይሠራ ነበር። ንዑዳን ክቡራን አበው ጳጳሳትም በሥራ ሁሉ ስለ እርሱ በተቀደሰችው ጸሎታቸው ወደ ሊቀ መላእክት ቅዱስ ሩፋኤል አምላክ ወደ እግዚአብሔር ይለምኑለት ነበር። በተቀደሰች የቤተ ክርስቲያን ሥራ ላይም በሊቀ መላእክት ቅዱስ ሩፋኤል አማላጅነት የእግዚአብሔርን ድንቅ ሥራ ተገልጾ ከመሬት የወደቀ የወርቅ ክምችትን ባገኙ ጊዜ ንጉሥ አኖሪዎስ የቤተ ክርስቲያኗ ሕንፃ ሥራ በውስጧም በውጭም ስፋቷና ርዝመቷ ከቀድሞ ይልቅ እጅግ ሰፊ ታላቅ የሚሆን ዘንድ አሰበ። በግዛቱ ላሉት ሁሉ ያክንት፣ ጳዚዮን፣ እድዮን፣ ከርከዴን፣ መረግድ፣ መርመር የተባሉ የከበሩ ድንጋዮችን፣ እብነ በረዶችን፣ በሌሊት እንደ ቀንዲል የሚያበራውን ዕንቁ ጌጣጌጦችን ሁሉ ሰብስበው ያመጡ ዘንድ አዘዘ። ቤተ ክርስቲያኗንም ለማነጽ ምንም ዕቃዎች አላጡም። የቤተ ክርስቲያኗንም አጥር በሰሩ ጊዜም ከእግዚአብሔር በተሰጠችው የሊቀ መላእክት ቅዱስ ሩፋኤል አማላጅነት ብዙ ተአምራት ተገለጸ። ሰይጣንም ይህንን ሁሉ ባየ ጊዜ ቀንቶ በቤተ ክርስቲያኒቱ ላይ ታላቅ ችግርንም አመጣ። አሕዛብ እንዲነግሱ አደረገ። ነገር ግን ሊቀ መላእክት ቅዱስ ሩፋኤል ወደ ተቀደሰችው የቤተ ክርስቲያን ሕንፃ ስፍራ አሕዛብን ዝም አላለም። በሕንፃዋ ላይ ቢሆን በሰራዊቱ ላይም ቢሆን ጻድቅ የዋ በሆነ በንጉሥ አኖሪዎስ ሕዝብ ላይም ቢሆን ምንም ክፉ ነገር ሳያደርሱ መለሳቸው እንጂ። ስለዚህም ነገር የቁስጥንጥንያው ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ ጻድቅ አኖሪዎስ ሆይ ነቢየ ዳዊት እግዚአብሔር ቸር እንደሆነ መርምራችሁ ወቁ፣ በእርሱ የመታመንንም ንዑድ ክቡር ነው፣ እግዚአብሔርን የሚፈሩትንም መልአክ እግዚአብሔር በአማላጅነቱ ያድናቸዋል ይላልና። ወዳጅ ሊቀ መላእክት ቅዱስ ሩፋኤል በመንግሥት ሁሉ ረዳትና ኃይል ይሆን ዘንድ የጀመርከውንም ፈጽም አትተው እያለው አጸናሁት ሲል ተናገረ። የሊቀ መላእክት ቅዱስ ሩፋኤል ስዕል ከተሰራ በኋላም በተረፈው የወርቅና የዕንቁ ጌጦች ጻድቁና የዋህ ንጉሥ አኖሪዎስ የቤተ ክርስቲያኒቱን ሕንፃ አስፋፋ። በሊቀ መላእክት ቅዱስ ሩፋኤል ስም ያሰራት የዚች ቤተ ክርስቲያን አሰራርም በብልሃተኛ ክንድ ልክ ስፋቷ 80 ወርዷም 60 ክንድ አደረገ። ውስጧንም በተቀረጸ የእንጨት ጌጥ ሸለማት። በቅኔ ማህሌቷ አንጻር ያለውን ቅኔ ማህሌቷን ቁመት 50 ክንድ አደረገ። በውስጡም በዥንጉርጉር ቀለም አሳመራት። ጠፈሯም የተሸረበ ገመድን የታታ ረጃጅም ምሰሶች አንዱን በግራ አንዱን በቀኝ ተከለ። ለገናናው ለቅዱስ ሩፋኤል ቤተ ክርስቲያን ይህን ካደረገ በኋላ ሕንፃዋ አምሮ ተፈጸመ። የቅድስት ቤተ ክርስቲያኗ ሕንፃ በተፈጸመ ጊዜ ንዑዳን ክቡራን አበው ሊቀ ጳጳሳትና ጳጳሳቱ፣ ካህናት፣ መዘምራኑ፣ ቀሳውስቱና ዲያቆናቱን አስከትለው
ከቅዱስ ሩፋኤል ታቦት ጋራ ለቅዳሴም ስንዴና ዘቢብ፣ ጧፍ፣ ዕጣን፣ የወርቅ ጽዋ፣ መጎናጸፊያ፣ መጋረጃዎች፣ የብርና የወርቅ ጽናዎች፣ የክህነት ልብሶችን፣ የብሉይና የአዲስ ኪዳን መጽሐፍትን ይዘው መጡ። ንዑድ ክቡር የሆነ ሊቀ ጳጳሳቱን በታላቅ ክብር እስከዚች ሰዓት ድረስ አድርሰ የጠራህን የቅዱስ ሩፋኤል አምላክ ፈጣሪያችን እግዚአብሔር ሆይ አቤቱ በሰማይም በምድርም የሚመስልህ የለም። ቃል ኪዳን ስለሰጣቸው ቃል ኪዳን ምሕረትህንም የምትጠብቅነ ከታናሽቱ አንስተ ከፍ ከፍ ያደረግከው የመረጥከው ወዳጅህና አገልጋይ የቴዎዶሲዎስ ልጅ ንጉሥ አኖሪዎስ የሰራውን ይህንን ቅዱስ ማደሪያህን ተባርክ ዘንድ እንለምናለን። እርሱ ብቻ አይደለም፣ በዚህ መቅደስ ሁሉ የሚጸልዩን ጸሎቱን ስለ ወዳጅ ቅዱስ ሩፋኤል ብለ በሰማያዊት ዙፋንህም ስማ። ይህንን ቤተ መቅደስ ለቅዱስ ክብር አስራት አድርገው አቅርበዋልና በዚች ቤተ መቅደስ ወደ አንተ የሚማጸኑትን ሕዝቡንም በደላቸውንም ይቅር በላቸው፣ አንተን ብቻ ያመልኩ ዘንድ አድርጋቸው እያለ በተሰበሰበው ጉባኤ ፊት ጸለየ። የቤተ ክርስቲያኗ ቅዳሴ ቤትም በዝማሬና በማህሌት ከበረ። በቅዳሴ ጊዜ መንፈስ ቅዱስ ወርዶ ቤተ ክርስቲያኗን ቀደሳት። ጳጳሳት፣ ካህናት ከሕዝቡ መሃል ቅዱስ ሥጋው ወደ ክቡር ደሙ የቀረበ ሁሉ ሥጋው ደሙን ተቀበሉ። የቅዳሴ ቤቱ ዓለም በተፈጸመ ጊዜ ታላቅ ግብዣ ተደረገ። ሁሉም ከድሆች ጋር በአንድነት በልተው ጠገቡ። በሊቀ መላእክት ቅዱስ ሩፋኤል ምጽዋትን ለተቸገሩ ድሆችና ሽማግሌዎች አባትና እናት ለሌላቸው ሰጡ። ሩፋኤልም ሊቀ መላእክት ከጥቂት ወራት በኋላ ንጉሥ አኖሪዎስ የከበረ ወንድሙ ክቡር አርቃዲዎስን ጠራው። ክቡር አርቃዲዎስም ከግዛቱ መጣ። ወደ ቤተ ክርስቲያን ገብቶም ዘወትር አዲስ መልካምም እንደሆነች አስተዋለ። በውስጧም እየሰገደ ጸለየ። በወንድሙ ጻድቅ ንጉሥ አኖሪዎስ እጅ ተሰርቶ ስላየውም የሊቀ መላእክት ቅዱስ ሩፋኤልን አምላክ ልዑል እግዚአብሔርን አመሰገነ። ጻድቅ ንጉሥ አኖሪዎስም ግን በዚያች ቤተ ክርስቲያን ውስጥ የከበረ ወንድሙ አርቃዲዎስን በእርሱ ፈንታ ይነግስ ዘንድ ዘውዱን ልብሱን አወለቀ፣ መንግሥቱንም አሳልፎ ሰጠው። የዚህን ዓለም ክብር አይወድምና ሚስትም ልጆቹም አልነበሩትም። የንግስና ሥልጣኑንም ትቶ በስውር ወደ ገዳመ ጽሞና ገባ። ንዑድ ክቡር አባታችን ቅዱስ ዮሐንስ አፈወርቅም ስለ ንጉሥ አኖሪዎስ ገናናነት ተናገረ፣ እንዲህም አለ። የእግዚአብሔር ወዳጅ ሆንክ ንጉሥ አኖሪዎስ ሆይ በቅዱስ ሩፋኤል ስም ቤተ ክርስቲያን ስላነጽህ እርሱ የቅዱስ ሩፋኤል አምላክ እግዚአብሔር በእጅ ያልተሰራ ታላቅ ቤትን በሊቀ መላእክት ቅዱስ ሩፋኤል አማላጅነት በሰማይ ያዘጋጅልሃል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በአባቴ ቤት ብዙ መኖሪያ አለ፣ መጥቼ ወስዳችኋለሁ፣ ለቅሶና ጥርስ ማፋጨት በሌለበት በዚያ ቤትም ለዘላለም በደስታ ትኖራላችሁ ብሏልና። ቅዱስ ሩፋኤል ስላንተ ይለምንልሃል። ለወንድም ንጉሥ አርቃዲዎስም የተውካት አገርህን ይጠብቅልሃል። ለአንተ ግን የሊቀ መላእክት ቅዱስ ሩፋኤልን ቤተ መቅደስ ስላነጽህ የወርቅ አክሊል ተዘጋጅቶልሃል። እንደ እስክንድሪያው ሊቀ ጳጳስ ቅዱስ ድሜጥሮስ እሳታዊ ኃይለ ፍትወትን አሸንፈሃልና በመኳንንትና በመሳፍንት መሃል የአንተን ሥራ ይሠራ ዘንድ ማንም የማይችለውን ንጹሕ ድንግልናን ከመንግሥት ጋር ይዘ ስለተገኘ ሚሳቅና ሲድራቅ አብድናጎ እንደተባሉ 3 ወጣቶችም አምላክን ስለመውደድ ከክብሩ ጋር የዚህን ዓለም ጣዕም ናቅ። ንጉሥ አኖሪዎስ ሆይ ይህንንም ዓለም ከነ ክብሩ ንቀው እንደተጋደሉ ቅዱሳን ከጸሎትና ከንስሐ እንባ የተነሳ እስኪደክሙ ድረስ የተጋደልከውን ተጋድሎ እነሆ እንናገራለን። ነቢዩ ዳዊት የያዕቆብ አምላክ እግዚአብሔርን መንግሥት እስካገኝ ድረስ ለዓይኖች መኝታ ለቅንድቦችና ለጉንጮችም ረፍትን አልሰጣቸውም ያለው በአንተ ላይ ተፈጸመ።
እንደ ደጋማ ነገሥት አባቶች እንደ ቅዱሳን ነቢያትና እንደ ንጹሐን ሐዋርያት መደመሪያ ነቢያት የነበሩ ነገሥት ሰለሞንና ሕዝቅያስን መሰልህም። ኋላ እንደ መጥምቀ መለኮት ቅዱስ ዮሐንስ፣ ቃለዋዲ ነቢይ ዮሐንስ የቆዳ ጠፍር ታጥቀው ቅዱስ ወንጌልንም መልካም ሰው ከመልካም ልቡ መልካም ነገርን ያፈልቃል። ዳግመኛም መልካም ዛፍ መልካም ፍሬ ያፈራል እንዳለ የእግዚአብሔር ወዳጅ ደግ ንጉሥ እንደነበረው እንደ አባት ቴዎዶሲዎስ ንጹሕና ልብህ ቅን ስለሆነች የቀናች ሃይማኖትም ከነገሥት ሁሉ በላይ ከፍ ከፍ ያልክነ። ፈሪያ እግዚአብሔርም በሆነ ጊዜ በደግ ንጉሥ በጻድቅ ወንድሙ አኖሪዎስ ፈንታ ንጉሥ አርቃዲዎስ ከነገሰ በኋላ ንዑድ ክቡር የሆነ ጻድቅ አባት ቅዱስ ዮሐንስ አፈወርቅ ዓለምን ንቆ መንግሥቱን በተወ በወንድሙ በንጉሥ አኖሪዎስ ፋንታ የነገሰ ንጉሥ አርቃዲዎስን በሊቀ መላእክት ቅዱስ ሩፋኤል ስም ቤተ ክርስቲያንን ብታንጽ በምድር ክብር በሰማይም ጽድቅ ይሆንልሃል። የበርበር ሐሰተኞችና አረማውያን ጠላቶችን ኃይል ይጠፋልሃል ሲል መከረው። ንጉሥ አርቃዲዎስም እንደ ወንድሙ ለቅዱስ አባት ዮሐንስ አፈወርቅ ትእዛዝ የእግዚአብሔር ወዳጅ አባቴ ሆይ በመንፈሳዊነት አዳኝ ክህነትን እሠራ ዘንድ የምትወደው በየትኛው ቦታ ላይ ነው? አንተ ንገረኝ። ምግባረ ሰናይ እየፈጸመ አብዝቶ የሚሠራው ትሩፋቱ ከአበው ሁሉ የሚፈልቅ ቅዱስ ዮሐንስ አፈወርቅ በድንግልና መኖርን ሽቶ በቤተ መቅደስ ሳለ ሚስት ያላገባ ወንድሙ ንጉሥ በተወለት የነገሰ ደግ ንጉሥ አርቃዲዎስንም በታላቁ ሊቀ መላእክት ቅዱስ ሩፋኤል ስም መርከቦች በሚቆሙበትም በባህር ወደብ ዳርቻ ላይ በባህር የሚመላለሱ ሁሉ የሚሰግዱበት የሚጸልዩበት መጠጊያ ረዳት ትሆናቸው ዘንድ አዲስ ቤተ ክርስቲያን ይሠራ ዘንድ አዘዘው። ንጉሥ አርቃዲዎስም የቁስጥንጥንያ ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ የመከረውንም ፈጸመ። የመርከቦች መቆሚያ በሆነው የባህር ወደብ ላይ መሬቱን ያስተካክሉ ዘንድ አሽከሮቹን አዘዛቸው። መሠረቱንም ጣሉ። በመልካም ሥራም ሕንፃው ተጀምሮ ተፈጸመ። ነዋያተ ቅድሳቶቿ ሁሉ ተሟላ። በሌሎች ግዛቶችም ሁሉ በሊቀ መላእክት ቅዱስ ሩፋኤል ስም ብዙ ቅዱሳት አብያተ ክርስቲያናትን አነጸ። በቁስጥንጥንያና በሮምም በቅዱስ ሩፋኤል ስም በተሰራች ቤተ ክርስቲያን እየበዛች ሄደች። ይልቁንም በኢትዮጵያ በየአውራጃዎቿ ሁሉ በሊቀ መላእክት ቅዱስ ሩፋኤል ስም የታነጸ ብዙ አብያተ ክርስቲያናት አሉ። ጸሎቱ በረከቱ ከሁላችን ጋር ይሁን፣ አሜን። ጸሎትና በረከቱ ለዘላለም ከሁላችን ጋር ይሁንና ያላኖርከውን አታንሳ፣ አትስረቅ የምትል የብሉይና የሐዲስ ትእዛዝን በሚተላለፍ አመፀኛ ላይ ገናና ክቡር ሊቀ መላእክት ቅዱስ ሩፋኤል በስሙ በታነጸች አንዲት ደብር ውስጥ የገለጸው ተአምር ነው። እግዚአብሔር የባረካት የከበረ የኢትዮጵያ ንጉሠ ነገሥት ምኒልክ ያነጻት የቀደሙ አበው ክርስቲያን የከበሩባት የክርስቶስ መንጋ ቤተ ክርስቲያንን የሚጠብቁ ዘንድ የተሾሙ የቀደሙ ብፁዓን አበው ሊቀ ጳጳሳት በቅዳሴ ቤቷ በዓል ጊዜ ሊቃውንትና ካህናት፣ መኳንንትና መሳፍንቱ፣ ሕዝቡም ሁሉ በተሰበሰቡበት በመንፈስ ቅዱስ ኃይል ያከበሯት። የሊቃውንት ሁሉ መገኛ የሆነች በኢትዮጵያ ከተማ ስለምትገኝ ጽርሐ አርያም ስለምትገኝ ስለ አንዲት ደብር ተነገረ። የዚች ደብር ነዋየ ቅድሳት ጠባቂ መነኩሴ አንዲት ዕለት ልብሰ ተክህኖውን ብል እንዳይበላው በነፋስ ሙቀትም ንጹሕ ይሆን ዘንድ ከግምጃ ቤቱ አውጥቶ በቤተ ክርስቲያኗ እድሞ ላይ ወዲያና ወዲህ ዘርግቶ አሰጣ። ያን ጊዜ አንድ ሌባ ያገኘውን ይወስድ ዘንድ እየሸመቀ መጣ። ይህ ሌባ ቅሚያና የድሆችን ገንዘብ መቀማት ልማዱ ነውና እግዚአብሔርንም አይፈራውም። ከማንም በጎ ምክርን ሊሰማ አይወድም። በእግዚአብሔር ቃል ላይ ይዘባበት ነበር እንጂ። ባልንጀሮቹም የሚሰክሩና ቀማኞች ነበሩ።
ዛሬም በደብሯ ውስጥ ማንም እንዳልነበር አይቶ ወዲያና ወዲህ እየተገላመጠ በቅድስት ቤተ ክርስቲያኗ አጥርና በገመድ ላይ ወደ ተሰጡት አልባሰ ክህነት በዝግታ ተጠጋ። የዚች ደብር የዕቃ ቤትም ጠባቂዋ ሊህን ልብሶች ካሰጣ በኋላ ስራውን ሊሰራ ንዋየ ቅድሳቱንም ሊያከናውን ወደ ዕቃ ግምጃ ቤት ውስጥ ገባ። ከጥቂት ሰዓት በኋላ አንድ ካህን የጭንቅ ጩኸት ሰማ። ጩኸቱም እየበረታ ሄደ። የዕቃ ቤቱ ጠባቂ አልሰማም ነበር። ያን ጊዜም ያ በእውቀቱና በትምህርቱ በንጉሠ ነገሥቱ አጼ ምኒልክ ዘንድ እጅግ የታወቀኝን ጌታ ወልደ ማርያም የተባለ ታላቅ ሊቅ የጩኸቱን ድምፅ ወደ ሰማበት የደብሩ ግቢ በሩጫ ፈጥኖ ደረሰ። ከደብሩ ግቢ በደረሰ ጊዜም ከእንግዲህ ዳግመኛ እያለ የቤተ ክርስቲያኑን ግቢ በሩጫ እየዞረ የሚጮህ አንድ ሰው አየ። በቤተ ክርስቲያኑ መድረክም ጭንቅ ይዞት እየሮጠ የሚጮኸውን ሰው ይህ ብርቱ ካህን በግድ ይዞ ወንድሜ ምን ሆነሃል? ማንስ ትባላለህ? ከወዴትስ መጣህ? አለው። የቤተ ክርስቲያንን ሕግ የተደፋፈረ ይህ ሰውም እኔስ ሌባ ነኝ፣ እሊህን የቤተ ክርስቲያን ልብሶችንም ሰርቅ ዘንድ ተሸሽጌ በድፍረት ወደ ቤተ ክርስቲያን ገባው። በተጠጋው ጊዜም ግርማው የሚያስፈራ ንጉሥም ከፀሐይ ብርሃን ይልቅ እጥፍ የሚያንጸባርቅ የመስቀል ምልክት ያለበት ዘውድ በራሱ ላይ እየደፋ ሰይፉን መዞ ወደ ውጭ እወጣ ዘንድ አልቻልኩምና እያዞረ አባረረኝ። አንተ ስትደርስም ወደ ኋላዬ ብመለከት የሚያሳድደኝ ከኋላዬ በድንገት ተሰወረብኝ አለ። ይህ ሊቅ ካህንም ፈጥኖ ደወልን ደወለ። ካህናቱን ሕዝቡን ሁሉ ተሰበሰቡ። ለስርቆትም የመጣ ያ ሌባ ለተሰበሰቡት ሁሉ ያደረገውን ያየውንም ሁሉ መሰከረላቸው። የቀድሞውንም የኋላውንም ኃጢአቱን ተናዘዘ። ራሱንም ለካህናት አሳየ። ንስሐም ገባ። ንስሐ የሚገባ ኃጥእ በሰማያት በእግዚአብሔር መላእክት ዘንድ ታላቅ ደስታ ይደረጋልና። ለመናገር በሚደንቅ በቅዱስ ሩፋኤል አማላጅነት በእግዚአብሔር ፊት ምንኩስናን ያማረ አገልጋይ ሆነ። ምንኩስናውም ያማረ አገልጋይ ሆነ። ሊቀ መላእክት ቅዱስ ሩፋኤል ለኛ እርሱን ለምንወደው አገልጋዮቹ እንዲሁ ዕድሜ ለንስሐ ይስጠን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል መልኩን እናሰማለን። ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮ ሰላም ላለው አስቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባህሪም ሰላም ላለው ሩፋኤል ሆይ የሶስቱ ነገደ መላእክት አለቃ ከመሆንህ በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ስልጣን ተሰጥቶሃልና። ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም ላለው ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመህ ደጋግማ አሳድርብኝ፣ እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልኝ። ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስ ሰላም ላለው ለስነ መልክም ርዕስ ሆኖ ለተፈጠረ ራስህም ሰላም ላለው ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆን መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች፣ ለዓይነ ስውሩም ሰው ፍጹም ብርሃን ይሰጠዋል። ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ገጽታ ሰላም ላለው የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትህም ሰላም ላለው ሩፋኤል ሆይ የነፍሴን ጠላት በረድኤት ታሰነካክለው ዘንድ በጥፋትም ገጀሞ ቆራርጠ ትጥለው ዘንድ የተራድኦ ጉብኝትህን አታቋርጥብኝ። ሩፋኤል ሆይ አስደሳች ለሆኑ ዓይኖች ሰላም ላለው ልመናን ለሚሰሙ የችግረኞችን ጥሪ ለሚቀበሉ ጆሮችም ሰላም ላለው ሩፋኤል ሆይ
ረቂቅ የሕይወት መልአክ እንደመሆነ ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥለህ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና። ሩፋኤል ሆይ ኅብራቸው እሳተ ነበልባል ለሆኑ ጉንጮች ሰላም እላለሁ። የይቅርታ ሽቶ መዓዛ መሳክው ለሆኑ አፍንጮችን ሰላም እላለሁ። ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላት የዲያብሎስ የተነሳ ተፍግምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ። ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮች ሰላም ላለው የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍህም ሰላም ላለው። ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና የአማረ ሕይወት ኅብስትን ለእኔ ለአገልጋይ ሁል ጊዜ መግበኝ። ሩፋኤል ሆይ አስደናቂና ግሩማን ለሆኑ መልአካዊ ጥርሶች ሰላም ላለው። ያማረ የመለኮት ሥራ ለሚሆን አንደበትህም ሰላም ላለው። ሩፋኤል ሆይ ተፈጥሮህን ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማው ወዳጅ በአንተ ኃይል በጣጥሽ ጥለው ዘንድ ኃይልህን አሳድርብኝ። ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም ላለው። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስም ሰላም ላለው። ሩፋኤል ሆይ የእውነተኛ መልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነህና። ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም ላለው። በትከሻ የከተማ ጫፍ ላይ ለታነጸ አንገትም ሰላም ላለው። ሩፋኤል ሆይ ከትጓን መላእክት ወገን አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝህ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍህ ፍላጻ ሁልጊዜ በጠላቴ ላይ ይነጣጠርበት። ሩፋኤል ሆይ ለማይናወጹ እሳታዊ ያልሆኑ ትከሾች ሰላም ላለው። አእምሮ ተስተካክሎ በተቀመጠ ጀርባህ ላይ ለተንሰራፉ ከንፈሮችም ሰላም ላለው። ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላነ። ስለዚህም ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ። በፍቅርም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብኝ። ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባን ሰላም ላለው። የጥበብ መገኛ ለሚሆን እንግዳም ሰላም ላለው። ሩፋኤል ሆይ የረዳትነትን ሰይፍ ታጥቀህ የታዳጊነትን ጋሻ መክተህ ጠላት የዲያብሎስን ትበቀልልኝ ዘንድ በፍጹም ልመና ለምንሃለው። ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕጽን ሰላም ላለው። የመሬትና የውሃ ተፈጥሮ ባህሪ ለሌላቸው እጆችም ሰላም ላለው። ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየን ፍቱን መድኃኒትን ቀብተህ አድነኝ። አቤቱ የሀብተ ረድኤትህንም ተሳታፊ አድርገኝ። ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማ ሰላም ላለው። ለጸቡ ተባባሪ በመሆን ላልተለየ ወረችም ሰላም ላለው። ሩፋኤል ሆይ አንተ ድልን የተጎናጸፍክ የአሸናፊዎች አሸናፊ ነህ። ስለዚህም የጦቢትን ዓይን በሰው ተመስለህ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤት ቅባ መድኃኒትም ፈጥነህ ቀባት። ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድ ሰላም ላለው። በከንቱ ለማይዘረጋው መዳፍም ሰላም ላለው። ሩፋኤል ሆይ የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተነ ከመዋረዱ በፊት በተፈጥሮ ጓደኛህ የነበረ ጽኑ የሆነ ጠላት የዲያብሎስን ድል በምነሳበት ገንዘብ ሁልጊዜ ጠዋትና ማታ ከክብር ክብርን አሳትፈኝ።
ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶች ሰላም ላለው ለመፈወሱ በመተባበር የአሳ ሞትን ለኳሉ ጥሮችም ሰላም ላለው ሩፋኤል ሆይ የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትናገር ነህና የሕይወት መልአክ ኢየሱስን ነብይ እንደዳሰሰ አቤቱ ጣቶች ዓይኖችን ይዳሱልኝ። ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖች ሰላም ላለው እንደ ሰብአዊ ፍጥር ምግብ ለማያሻው ረቂቅ ከርስም ሰላም ላለው ሩፋኤል ሆይ ከአላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜህ ልጅ ለኖህ የማያይህም መግደል ታማኝቷ ርግብ እንዳበሰረችው አንተም ይቅርታን የምህረትን ምስራች አብስረኝ። ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም ላለው ስጋዊ ደማዊ ነፍስ ሁሉን ለማዳን ሁል ጊዜ ሐሳቡ ለሆነ ሐሳብህም ሰላም ላለው ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ግን በቀሲሱ ተገልጸለታልና ሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብ ሰላም ላለው ከነፋስና ከእሳት ለተፈጠረ እንብርትም ሰላም ላለው ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መስዋዕት ሩፋኤል ሆይ ዙፋን ፊት ክብር እንዳገኘ የእኔም የምስጋናዬና የጸሎቴ ጼና መዓዛ በፈጣሪ ፊት ዋጋ ይኑረው። ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም ላለው በአንድነት ግብር ለሚታዩ ማቋያጽ ሰላም ላለው ሩፋኤል ሆይ በረከት ልቦናችን ያተገዋልና እስራኤል ወይም ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተ ማህበራችን ተባርክልንና አንድነታችን ታጸናልን ዘንድ ፈጥነ ወደኛ ና። ሩፋኤል ሆይ ለስግደት ላስተብርኮ ለተፈጠሩ ጉልበቶች ሰላም ላለው በእሳት ሰረገላ ለሚፋጠኑ እግሮችም ሰላም ላለው ሩፋኤል ሆይ አንተ የትጓን ሐራ ሰማይ አለቃ እንደመሆነ መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት ሳራ በንጹሕ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ክብርን አሳየኝ። ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝ ሰላም ላለው ዳግመኛም ለእግር ጫማ ሰላም ላለው ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔን አገልጋይህን በዚያች ክፉ ብድራት በሚከፈልባት ዕለት እርዳኝ። ሩፋኤል ሆይ እሳታውያን ለሆኑ ጣቶችና ከጣት ጥፍሮችም አንዲቱ ስንኳ ሳለይ ሰላም ላለው ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክት ስጋዊ ሥርዓትን ስለምን ፈለጉ? ሩፋኤል ሆይ በመጠነ መልአክ ለሆነ ቁመና ሰላም ላለው ዳግመኛም ስነ ጸዳሉ ለሚያበራ መልክ ሰላም ላለው ሩፋኤል ሆይ ተአምራትን የምታደርግ ነህና ተአምራቶችን እናገራለሁ። ስለሆነም ነፍሴን የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትን አስከትለህ ወደ እኔ ና። ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህ። በወሊድ ጊዜ ሰውንም የእንስሳንም ማኅፀን የምትፈታ አንተ ነህ። ጥላህም ሞትን ያስነሳል። ሩፋኤል ሆይ ከላይ ከሰማይ ወርደህ የጻድቃን ሰማዕታትን ጸሎት የምታሳርግላቸው አንተ ነህ። የደኩማን ኃይላቸው አንተ ነህ። ምስጋናዬን ጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድ በእናቱ በድንግል ማርያም ስም ማልድሃለሁ። ሩፋኤል ሆይ በችሎታዬ መጠን ያቀረብኩልን ይህንን የምስጋና እጅ መንሻ አቤቱ ተቀበለኝ።
ሩፋኤል ሆይ ቅናት፣ ምቀኝነት የሌለብህ ባለጸጋ እንደመሆንህ ድሃውን ባለጸጋ ታደርገዋለህና የማዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎውን ዋጋ ለኔ ለወዳጅ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ይህን የቅዱስ ሩፋኤልን ድርሳን ጸልያለሁ እንዲህ እያልኩ ብርሃናኤል በመብርኤል ክስትናኤል በህድኤል አጽህድናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ውሃቤ ብርሃንና መግረሬ ጸር የሚሆን አስማተ መለኮት ነው። አቤቱ ፈጣሪ ሆይ ከዚህ በላይ በጸለይኩት ጸሎት በተለመደው ቸርነት የኔን አገልጋይህን ቤተ ማርያምን በጸሎት አስቡን ያሉን እህት ወንድሞቻችን ይህንንም የድርሳንህን መጽሐፍ የሚሰሙትን ሁሉን የሁሉን ጠላቶች ሁሉ አጥፋ። በልቦና ያብርሃንን ሳልብኝ አሜን። የእግዚአብሔር የጌትነቱ መንግሥት አዳራሽ አዛዥ ሩፋኤል ሆይ ሰላም ልሃለው። ታላቁን አሳ አንበሪ በረምሃ መስቀል ገስጸህ ባለበት እንዲጸና ያደረገ መልአክ ሆይ ሰላም ላለው። በፈጣሪ ፊት ምስጋና ያማረ የሰመረ መልአክ ሆይ ሰላም ላለው። የአምላኮች አምላክ የሚሆን እግዚአብሔርን የምታመሰግን መልአክ ሆይ ሰላም ላለው። መሪር በሆነ አንደበት ሁከትን ከሚፈጥሩ ጸላኤ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጠዋትና በማታ በመዓልትና በሌሊት ትጠብቀኝ ዘንድ ሩፋኤል ሆይ ሰላም ልሃለው። የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስም ከመከራ ሥጋ ከመከራ ነፍስ ሰውረኝ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች በዚች ቀን ታስበው ከሚውሉ ቅዱሳን አንዱ የአባታችን የአቡነ ዘርዓ ቡሩክ ዓመታዊ የመታሰቢያ ክብረ በዓላቸው ነው። በትንቢት ከአንዲት ሴት ልጅ በጸሎቱ ዓለምን የሚያድን በአማላጅነቱ ነፍሳት የሚዋጅ ልጅ ይወለዳል ተብሎ ከተነገረ ከብዙ ዘመን በኋላ እግዚአብሔርን የምታመልክ ስሟ ማርያም ሞገሳ የምትባል ሴት ልጅ ተወለደች። ያችንም ሴት ልጅ እናትና አባቷ ለአቅመ ሔዋን እስክትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ዕድሜዋም ለትዳር ሲደርስና እናትና አባቷ እግዚአብሔርን ለሚፈራ ስሙ ደመ ክርስቶስ ለሚባል ሰው ዳሯት። በዚያን ጊዜ ስልጣኑ ከሰማይ የሆነ ክብሩም እጅግ የሆነ ልጅ ጸነሰች። እርሱን በጸነሰች ጊዜ ጀምሮ እስክትወልደው ድረስ ልብሷን አትታጠቅም፣ ለወገቧ መቀነትን አትፈልግም ነበር። በእናቱ ማኅፀን ተአምራትን እንዳደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማኅፀን ድንቅ ተአምራትን ያደርግ ነበርና እርሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። በነሐሴ 27 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህ ክቡር ጻድቅ ወለደችው። በተወለደ ጊዜ በእናትና አባቱ እንዲሁም በሀገሩ ሰዎች ፈንታ ደስታ ሆነ። እስከ 7 ቀን ድረስ ግብዣ አደረጉ። ይህም ጻድቅ አባታችን አቡነ ዘርዓ ቡሩክ በተወለደበት ክርስትና በተነሳበት ቀን ከካህናት አፍ ጸጋ ክርስቶስ ተባለ። የኃጢአት ማሰሪያን ሁሉ ያስርና ይፈታ ዘንድ ጵጵስና በሾመው ጊዜ እግዚአብሔር ያወጣለት ሁለተኛ ስሙ ዘርዓ ቡሩክ፣ ሶስተኛ ስሙ ደግሞ ጸጋ ኢየሱስ ወይም በጸሎት ተደጋግሞ ብዙ ጊዜ የሚገኘው ስም። ከልደቱ በኋላ ያንንም ሕፃን አባትና እናቱ እስከ 7 ዓመቱ ድረስ እግዚአብሔርን በመፍራት በአምልኮትና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውንና የሚጠፋውን ዓለም ሁሉ እንዳያይ ዓይኖቹ ታወሩ። የልጃቸውንም ዓይኖች በጠፉበት ቀን እናትና አባቱ አዘኑ። ታውሮም በቤታቸው 1 ዓመት ኖረ። ከተወለደ 7 ዓመት ሲሆነው ሮብና ዓርብን መጾም ጀመረ። እናትና አባቱ በተወለደ በ7 ዓመቱ ሲጾም ሲጸልይ ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ።
ከዚህ በኋላ በእልህ እንዲተዳደር ብሎ እንደተናገረው መጽሐፍትን ቢማር ያለበትን ነውር እንደሚሰውርና በእነዚህም እንደሚተዳደር አውቀው የቤተ ክርስቲያን መጽሐፍትን ሁሉ እንዲያስተምረው ለመምህር ሊሰጡት ተማከሩ። እርሱ ሲማር እግዚአብሔር ብርቱ መከራንና የሚያስጨንቅ በሽታን አመጣበት። አባትና እናቱን በልጃቸው ላይ የሆነውን ነገር አይተው ዓይኖቹ የታወሩ ይህ ልጃችን በምን ይተዳደራል? በዚህ ዓለም አኗኗሩ እንደምን ይሆናል? ብለው በታላቅ ሐዘን አዘኑ። እግዚአብሔርም ከእርሱ በቀር መጽሐፍትን ሁሉ ከማንም እንዲማር ስላልፈቀደለት ፈጽመው አስተውለው አላወቁም ነበር። ይህ ትንሽ ሕፃን ግን ለአባትና ለእናቱ ሲታዘዝ ሲያገለግላቸው ኖረ። ሐዋርያትን በሲኖዶሳቸው እንዳዘዙት ከተወለደ 12 ዓመት ሲሆነው ይጾም ነበር። 12 ዓመት ከሆነው በኋላ የጌታችን ጾም 40 ቀንና 40 ሌሊትንም ጾመ። አምላክን የወለደች ድንግል ማርያምንም ጾም ሐዋርያት የሰሩትን ጾም መጾም ጀመረ። አባትና እናቱን በ12 ዓመቱ ጾሙንም ሲፈጽም አይተው ተደሰቱ። ይህ ሕፃን ልጃችን በመንፈስ ቅዱስ ጸጋ እንደ ጸና አላወቁም። እግዚአብሔር አምላክም ለዚህ ጻድቅ አባት መጽሐፍተ ብሉያትንና መጽሐፍተ ሐዲስን፣ መጽሐፈ ሊቃውንትን፣ መጽሐፈ መነኮሳትን፣ አዋልድ መጽሐፍትን፣ የመላእክትና የሰው ነገር ፍትህን ሁሉ የሚያይ የማህሌታይ ቅዱስ ያሬድንም ዜማ ገለጠለት። ለእግዚአብሔርንም ይህንን ድንቅ ተአምራት ለወዳጁ አባታችን ለአቡነ ዘርዓ ቡሩክ የተሰጠው ገና በልጅነቱ ነበር። ለእኛም ፈጣሪያችን እንዲሁ ተአምራትን ያደርግልን፣ በመከራችን ጊዜ ደስታ ያሰማን። ለእርሱ እንደገለጠለት መጽሐፍት ሁሉ ይግለጥልን። መታሰቢያውን ለምናደርግ ስሙን ለምንጠራና በጸሎቱ ለምንማጸን ለወንዶችና ለሴቶች ልጆቹ በጻድቁ ጸሎት ነፍሳችን ይማርልን፣ አሜን። ከአባታችን ከአቡነ ዘርዓ ቡሩክ ከገድሉ በረከት ረድኤት ያሳትፈን። ዳግመኛም በዚች ቀን የአባ መቃርስ የመታሰቢያው ቀን ነው። ይህ ቅዱስ ከታናሽነቱ ጀምሮ ሕያው እግዚአብሔርን መከተል ፈለገ። የቤተ ክርስቲያንን ትምህርት መጽሐፍትንም ተማረ። የዚህንም ዓለም አላፊነቱን ለጻድቃንም በጎ ዋጋ ለኃጥአንም ቅጣት እንዳለም ማስተዋለ። ስለዚህም ዓለምን ትቶ በአንድ ገዳም ውስጥ መነኮሰ። ከዚያም ወጥቶ የ10 ቀን ጎዳና ተጓዘና በውስጡ ኩዕንትና ቆቆች ውሃም ካለበት ቦታ ደረሰ። ኩዕንትን ወደ መልቀም ብሰማራ የስግደቴና የጸሎቴ ሥራ ይቋረጣል። ሰብስቦ የሚያስገባልኝ ረዳት የለኝም፣ ብቸኛ ነኝምና ሥጋ አትብላ ያለውን የባልንጀራችንን ሥጋ በሐሜት የምንበላውን አይደለምን? ሌላ ምግብ እንደሌለ ፈጣሪ ያውቃል ብሎ ከዚያችም ዕለት ወዲህ ቆቆችን የሚያጠምድ ሆኖ በየቀኑ አንዳንድ የሚያዙለት ሆኑ። እርሳቸውንም እየተመገበ ከዚያ በኋላ ውሃ እየጠጣ በማመስገን ኖረ። በቀን በሌሊት በጾም በጸሎት በስግደት በመትጋት ወደ እግዚአብሔር እየለመነ ብዙ ዘመናት ኖረ። የሰውንም ድምፅ አይሰማም፣ የሰውንም ፊት አያይም። ሐሜትንም ሆነ ስድብን በማንም ላይ አብሮ አይነጋገርም። ከሰው ጋር ካልሆነ በቀር ሰይጣን አይመጣም ይባላልና። ከዚህ በኋላ ከቁስጥንጥንያ ከተማ አንድ መነኩሴ ዋሻ እየፈለገ አባ መቃርስ ካለበት ደርሶ ቆቅን ሲያጠምዳየው። ያን ጊዜ አልታገሰም፣ ግን ወንድሙን በሐሜት እስከሚገድለው ቸኮለ። ወደ ቁስጥንጥንያ ከተማ ወደ ሊቀ ጳጳሱ ተመልሶ እንዲህ ብሎ ነገረው። እኔ ዋሻ እየፈለገው ወደ በረሃ ሄዱ። በዚያም ስጋ ሊበላ ቆቅን ሲያጠምድ መነኩሴውን አየሁት። የሚሰራውንም ሲያዩ በአሕዛብ ዘንድ ሊያስነቅፈን ነው አሉ። ሊቀ ጳጳሱም ይህንን ነገር በሰማ ጊዜ ነገሩ እውነት እንደሆነ ያውቅ ይረዳ ዘንድ ከዚያም ከነገረው መነኩሴ ጋር ሌላ መነኩሴ ላከ። እነርሱም በጉዞ ላይ ሳሉ በጎዳና እየሄዱ ሳሉ አባ መቃርስ እንደ ልማዱ ወደ ወጥመዱ ሄደ። በአንዲት ወጥመድ የተያዙ 3 ቆቆችን አገኘ። እንዲህ ብሎ አሰበን፣ ጌታዬ ልህን የሰጠኝ እኔን ሊፈትነኝ ነው ወይስ ከዚች ዕለት በፊት ሆዴ ያልጠገበች ሆና ወይም ለሌላ ነው እንዳልል በዚህ በረሃ ውስጥ ከሰው ወገን ያየሁት የለም። እንዲህም እያሰበ ሳለ ከሊቀ ጳጳሱ ጋር የተላኩት ሊያ መነኮሳት ደረሱ። ባያቸውም ጊዜ ደስ አለው።
ችግርነቴን አውቀህ ለአገልጋዮች ቅዱሳን ምግባቸውን የሰጠኸኝ አቤቱ አመሰግንሃለሁ ብሎ ሰገደ። እነርሱ ግን ማዕድ ሰርቶ አዘጋጅቶ እስካቀረበላቸው ድረስ ይጠቃቀሱበት ነበር። ከዚህ በኋላ አቅርቦላቸው ንሱ አባቶቼ ባርኩትና ተመገቡ አላቸው። እርሱም የራሱን ድርሻ ይዞ እስከሚጨርስ ድረስ ያለ መነጋገር በጸጥታ ተመገበ። ከዚህ በኋላ ዓይኖቹን ቀና ቢያደርግ እንዳልበሉ አየ። አባቶች እንዴት አልበላችሁም አላቸው። እኛ መነኮሳትም ስለሆንን ሥጋ እንበላም ትምህርትም አለን አሉት። እርሱም ተዋቸው፣ አላስገደዳቸውም። እነዚያን ያበሰላቸውን ቆቆች አንስቶ 3 ጊዜ ፋለባቸው። ያን ጊዜ ድነው በረሩ፣ ወደ ቦታቸውም ሄዱ። እነዚያ መነኮሳት ይህንን ተአምር አይተው ደነገጡ። የእግዚአብሔር ቅዱስ ሆይ በደላችን ይቅር በለን ብለው ሰገዱለት። እርሱም የሁላችንን በደል እግዚአብሔር ይቅር በለን አላቸው። ከዚህ በኋላ ወደ ሀገራቸው ተመልሰው ያዩትን ይህንን ድንቅ ተአምር ለሊቀ ጳጳሱ ነገሩት። እርሱም ሰምቶ አደነቀ። ወደ ንጉሥም እንዲህ ብሎ ላከ። በዘመናችን ጻድቅ ሰው መነኮስ ተገኝቷልና አንተምና ሄደን በረከቱን እንድንቀበል አለው። ወዲያውኑ ንጉሥ ከሰራዊቱ ጋር ተነሳ። ሊቀ ጳጳሱም ከካህናቱ አባ መቃርስ ወዳለበት እነዚያ መነኮሳት እየመሯቸው ሄዱ። ወደ እርሱ ሲቀርቡ ወደ ብሔረ ሕያዋን ያደርሰው ዘንድ መልአክ አንስቶ በክንፎቹ ተሸክመው ሲያርግም ባዩት ጊዜ የእግዚአብሔር ቅዱስ ሆይ ባርከን የምንድንበትን አንዲት ቃል ንገረን ብለው ጮኹ። እርሱም ከሐሜትና ከነገረ ሥራ አንደበታችሁ ይከልከል። ካህን ብዙ ባይማር ትዕቢትና መታጀር ባልመጣበት ነበር። መነኩሴም ትምህርት ባያበዛ ባልተመካም ነበር። እርስ በርሳችሁ ተፋቀሩ፣ እግዚአብሔርም አድሮባችሁ ይኑር አላቸው። ይህንንም ብሎ አረገ፣ ከዓይናቸውም ተሰወረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትሁን አሜን። የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮ ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በመጻፍ መንፈሳዊ ድጋፋችሁ አይለይ እንላለን።